ግን የቀነዘረባቸው ሴቶች 80 ያሉ እኔ ኢንቦክስ ላይ ግን እኔ እንደመሰሉ አይነት ሴቶችን ሳይ እኔ ጆከር ነው ትዝ የሚለኝ መጀመሪያ። ለዛ ነው እንጂ እኮ ሞልቷል። ጆሮ ዊስኪድ አታ ቤላ እኔ እናንተ ዴት ብንወጣ ግን ምን ይመስላል ወንድሜ? እኔ ሚስት አለች እግዚአብሔር እኮ ነው የምፈልግ። አቤት ተይ፣ እኔ በጣም ማፈቅራት ሚስት አለችኝ። በኢየሱስ ስም ስነ ስርዓት እንደውም አከበርኳት በጣም። አባቴ ሙት ሚስቴ በጣም ጨዋ ናት። በጣም እንኳን ሚዲያ ላይ ወጣ እንደዚህ አይነት ወሬ ልታወራ ፖስት ራሱ አታረግም። ዳይመንድ ሚስት ነው ያለችኝ ወላዲተ ማክስ በማድረግ ምክንያት ማዘር ማርያም ተጠንቀቁ የልጅ አለች። እሺ ሙዚቃ ክፈት። ማዘርሽ ሲንግል ማምናት ወይስ ኖርማል አግብታ ምናምን? ቤት ማዘር ፋዘር አለ ልጠብሳት ሊበላ እግር በላ ልጠብሳት የሚኔነት እንዲ ልትሞታ እንዳሙስ የቀራትን ሴትዮ ቤቶሽ ገና 30 ምናምን ዓመት። እሺ አሁን ክፈት። እሺ ቤፒው ከፈት። ታለንት ተመልከቱ። ኧረ ገና አልጀመርም። አንተ በትልቁ አድርገኝ ደግሞ አንተ ከስር ሁንና እኔ ኤክስፓንድ አድርገኝ ፕሊዝ ፕሊዝ። አንተ ከስር ሁን እዛ እኔን ኤክስፓንድ አድርገኝ። ገብቶሃል ያልኩ ነገር? ፈራ ቤት ልታደርጊው ነው ቤቴን? ኧረ እንደዚህ ሁን ቢያንስ ግማሽ ማስረጨት ያለብኝ 3000 ተረጫለሽ። እኔን አንተ ከኔ እግር ስር ሁን እዛ እኔን ኤክስፓንድ አድርገኝ ፕሊዝ ፕሊዝ። 3000ን ትረጫላችሁ ነው? እንዴት ያለው ይበቃል። ሰርብዬ ያለው እግዚአብሔርን ይታያል ቂጥሽ። እግዚአብሔርን ችግር የለም። እግዚአብሔርን ቂጥሽ ይታያል። አይታይም፣ መቤቴን አይታይም። አንተ ከኔ ስር ሞዴሬተሮች ፕሊዝ ከቻላችሁ ቤላን ከስራ አድርጉት፣ እኔን ኤክስፓንድ አድርጉ። ቤላ ከስራ ይህ ነበር በእንትን በሶማሌ ፌስታል ፊቷን ሸፍነህ መቀጥቀጥ። ፊቴ ምን ሆነ? እንደ ኤምቢሲ ስሪ ነው የምትመስል ጭንቅላትሽ ቅርጹ። አይንሽ ልክ አይደለም። እዚህ ናዛ ነው ማርያምን አብዩ ይልን ነው የምትመስል እና እሺ ጀምር። ይሄ ወይስ ቆይ ይሄ ነው እንተኛ አይደለሁም ግን ዳንስ ትምህርት ቤት ተማሪ ነኝ። አይ ቁም ነገር ማዘር ምንም አይመስላትም። ዳንስ ምናምን አይደለም። ይሄማ አጋንንት ነው። ክርስቶስን አለ አያውቁም። እናቱ አታውቅም። እናቱ አጋንንት ነው። ይሄ አባቴ ሙት አድምጭ አንድ ነገር ማዘርሽ የኔ ፊት ነው ያስፈራቸው ወይስ የልጃቸው? የተሸፈኑ ሴቶችን ሪካርድ እያደረጉ ይለቃሉና የልጅ ተጠንቀቂ ነው ያለችን። በቃ ምንድን ተሸፍነው ሴቶችን ሪካርድ እያደረጉ ራቁትሽን ቲሸርትሽን አውልቂ ጡትሽን እያሉ ሪካርድ ያደረጉና ይለቋቸዋል። ኧረ ጡትሽን ሸፍኝ ወደ ዜኔ ናት እንዴ? አንቺ በሽተኛ ነሽ። ራስሽ ነው የገባሽ። ራስሽ ነው ተወርክ ካላደረግሽ ይሄ ሁላ ሰው እየተመለከተ። እኔ እኮ እንደውም ሌላ ነገር ጋይስ እውነቴን አይደለ እኔ ኖርማል ወሬ እያወሯት ነበረ። ተወርክ ካላደረግኩ ደክለኝ ምናምን እየለመነች ነበረ። ደክለኝ እያለች ቅዱስ ገብርኤል ለራሴ እኔ በጣም ማፈቅራት ሚስት አለችኝ። እየነገርኳት ነበር ተዋት እሷን እያለች ማለት ነው። ታፍኗል። ለአንድ ቀን አዳር ነው እንዴ? እና ለአንድ ቀን አዳርስ ቢሆን እኔ ሚስቴ ልጣት እንዴ? በኢንሚሊየንስም አላገኛት እንዴ? ትቀልጃለሽ? ሚስት እንኳን ባይኖረኝ እኔ ከአንቺ ጋር አድር ተቀምረክል አፈልግም ቅማለ 4 አይነት በሽታ አምፖሎ ተሰርቶ እያየኝ ነው አሁን እግዚአብሔርን እንዴ አንቺ ሚስቴ በጣም ጨዋ ናት፣ ነግሬሻለሁ። የምትገርም ሚስት ነው ያለችኝ። አባቴ ሙት በምንም የማልቀይራት ኩባይትና አንቺ ሜሲና ሮናልዶ ናቸው በሸርሙጥና። አንተ ኩባይት እኮ ምን ዝም ብላ ቂጥ የላት ወይ ምን የላት መውረግረግ እና ቤት ኩባይት አየሽ ያለችሽን ነይ ኩባይት ነይ ግቢ። ማርያምን ሞተሻል፣ ኩባይት ሞተሻል። እግዚአብሔርን እመቤቴን አቋማ ምንም አይነፋም። እመቤቴን ከእሷ ፊት ትደግሚያለሽ አቋም ናት። አስገባት ይች ብርጭቆ አቋም። አንቺ ከእኔ መሰለ ሰውነት ጋር ልትወዳደር ይሆን እናሽለን እኔ መሰለ ሰውነት ጋር ልትወዳደር ኩባይት ነይ። እግዚአብሔር ሞተሻል፣ ኩባይት ሞተሻል። የሽርሙጥና ሌጋሲሽን እየነካችሁ ነው። የሽርሙጥና ሌጋሲሽን ኩባይት። ቅዱስ ገብርኤል አሜሪካና ኢትዮጵያ ሆናችሁ እናንተ ደርቷችኋል።
እሺ አንቺ እዛ ጽድት ያለ ጂም ውስጥ እየሰራሽ ነው ቂጥ ያመጣሽው። ኩባይት ግን በአጃና በበቆሎ ነው ያመጣችው። የሀገሬ ልጅ አትናገሪ። ኩባይት ነኝ ደግሞ በዛ ለኩባይት ሼር አድርጉላት። እመቤቴ እኔ በዛ ቋሜ እንኳን አጭር ቲሸርት አለበስኩም። እሺ ይቺ ቦርጫ እመቤቴን ቦርጫ ናት። በአካል ብትገናኝና ፊት ለፊት እሷ ጋር ትደግሚያለሽ። አሁን ያልሽው ትደግመዋለህ። ይቺ ቂም አሁን ይኸው እያስገባት ነው። እሺ ችግር የለም። እመቤቴን ቆንጆዬ ነች። መልክ እኮ ታምራለች። አረ ኩባይትና ይበሏት። አረ ደውሉላት። በእግዚአብሔር ስንት ሰዓት ነው? 7 ሰዓት ነው። ስራ ወጣች መሰለኝ። መልኳ ታምራለች። አቋሟ ግን አይነፋም። እመቤቴን አይነፋም። አታ ሙዚቃውን ክፈት። ግርም ይለኛል። ቆይ አንድ ሰው ብሎክ አድርጌ ላስወጣ ሰሉ። ቆይ ኩባይትን ሁላቱም ሼር አድርጉላትና ትግባሽ። ኩባይት ነይ ግቢ። መልክ እኮ ቆንጅዬ ነሽ፣ ግን ቦርጫ ተሆን ጂም አትሰሪም አንቺ። ቦርጫ ሴት ልጅ እንዴት እንደዛ ቦርጫ እንደዚህ ብሎ ይወጣል? በመድኃኒዓለም እኔ ተፈርስ ታያት መጣች እንዴ ወደ ይፈል ና ቦርጫ ናቸው ወይስ ከብን ኮፕ ለቀልድ ነው? እናቴ ዩር ሶ ኪዩት ኦ ማይ ጋድ ሆድሽ ራሱ ሲያምር መቤት እንደዚህ ብሎ ማለት ነው። ዩር ሶ ዝም ሲያታለሽ እንዴ ኩባይት ታምሪያለሽ አለች ቅድም ስትሳድ እኔ ሰቶች ላይክ አንቺን አይደለም ግን ላይክ እንደ እህትነቴ ቦርጭሽን ቀንሹ። ምግብ እኔ ኧረ እኔ ቦርጭ የለኝም። አንቺ አለሽ። አንቺ ግን አለሽ፣ እኔ የለኝም። ሙድ ያዘችባት ኩባይት። ማርያም የለኝም። ሰሉ ምንድን ነው ያልሽው? ያኔ እኮ ምንም የለኝም። ኦኬ ኩባይት በሽሮ የመጣ ቦርጭሽን ደብቂው። ሽሮና እንትን ብቻ በስቴብል ብቻ የለኝም ቦርጭ። ማርያም ብዙም ማለት የሆንሽ ነገር አለሽ፣ ግን የተንቦረጨጨ ቦርጭ የለኝም። አንቺ ግን ትንሽ ቀንሽ፣ ማርያም ቀንሽ። መልኳ ያምራል ኩባይት፣ መልኳ ያምራል። የሰሉ አይ ምንም አትልም። እኔ እንጃ። ቅድም ግን እየሰደበችሽ ነበር። ብርጭቆ ነው የሚመስለው አቋምሽ እያለችሽ ነበር። ኧረ የእሷ ምን ሊባል ነው? ጉርድ በርሜል ነው ታዲያ። በርቶሻል። እምስሽን አሳይ በፈታዊ። ኧረ አንቺ ረፊ ማርያምን፣ ጤነኛ ነሽ? ኧረ ቤላ ኢማጂን ይህን ፑሲ ኢማጂን አድርጎ ብቻ ዝም ብለህ እንዲህ ነው እንዴ? ጤነኛ አይደለችም ጋይስ። ሲሆን ነገር እንዲህ ብሎ እንደዚህ ነገር እንደዚህ ያለ እንደዚህ ወይ ማርያምን። የእሷ ግን ክፍት ማንጎ ነው የሚመስለኝ። ይቅርታ እመቤቴም እያለሁ አሁን ተጠቅማበታለች። ጉርጉራ እኔ አላውቅም። እኔን አትክተትኝ። ያስታውቃል። አንቺ ኧረ በስመ አብ እንትንሽ ስፐርም አለው ልቅረሽ አንቺ ግን መኝታ ቤት የጸሎት ቤት ነው። ግማታ መኝታ ቤት የጸሎት ቤት ነው። እና ምን ማርያምን ስለ ጸሎት ቤት ለምድግና ታሳያል። ራሳችሁን ችላችሁ ተረጋገጡ። ታቦት እንዳታሳዩ ለቦኮች ቤላ ማርያም። እኔ አልሳደብም፣ ጨዋ ነኝ። ማርያም እናንተ ረግሳችሁ ታቦቱን አታርክሱ። ወደ ታቦቱ አታዙሪ። እንዲ እሷ ናት እኮ ማርያምን። ራሳ ቆላ ገብቶብሻል። ሲስለሽ አይደለሽም። እኔ ቆንጆ ነኝ ማርያምን። እኔ በጣም ቆንጆ ነኝ። አንቺ እኮ ኩበት ነው የምትመስይ። ኩበት የነደደው ኩበት አላ የነደደው እንዲህ ሳር ያወጣው ጫፍ ላይ እንደዚህ ጤነኛ ትመስለኛል። እኔ ማርያምን ማርያም በጣም ቆንጆ ነኝ። እግዚአብሔር የሰው መደዳን እግዚአብሔር ይመስገን።
በጣም ሰዎች የሚወዱ መቤት ትመስገን እግዚአብሔር ላይ ቤተሰቦችሽ ናቸው የሚወዱሽ፣ እናትና አባቶችሽ። የውጭ ሰው ማርያምን የጨለለ ሸንኮራ ነው የምትመስይው። ሳሉ ሞተሻል። እግዚአብሔርን ሞተሻል። እግዚአብሔርን ቶርክ ባትል ይደረግ ነው። ቶርክ ባትል ይኸው እኔ እስኮር እጽፋለሁ። ክርስቶስን ችግር የለም እስኮር እጽፋለሁ። ቶርክ ባትል በቦጫ ነው የምታደርገው። ቤላ ማርያምን የሚፈልጋለ የሪንግ ላይት ነው ትፈልጊያለሽ አንቺ አታንስሽ መች ይልቅ ቆይ ቤላ ታውራ ሳሉ አንድ ጊዜ ኒውቱን አንሺው። አንድ ጊዜ ሳሉ እንትን ይሄ ታፍኗል ድምፅሽ። ስልኩን ትይዣለሽ በእጅሽ። ተይዞልኝ ነበር አፏ ሊለቀቅ ነው። ከታቦቶቹ ጀርባቱ ትወርክ ባትል ታደርጋላችሁ ሁለታችሁ። እኔ ስኮር ጽፍላችኋል። እናንተን የሚያገባ አዘንኩ እግዚአብሔርን። ማርያምን ሊያላገቡ እንደ ኤሌክትሪክ ተቃጥሎ ነው መብራት ጠፍቶ እንደሚመጣው። እሺ ነጥብ እንይዛለን። በቃ አንቺ ማን ነው ስምሽ? ትክክል አንቺ ኩባይት ሜሮን ቤላ ሜሮን ነው ስሜ። ኩባያ እንዳትለኝ መሩኛል። ደባይ በሶሻል ሚዲያ ስማችሁ እሺ ኩባይት ሰሉ። እሺ አሁን ትወርክ ባትል ታደርጋላችሁ። እሺ ስሙ ትወርክ ባትል አድምጭኛ። ጭንቅሎ አንድ ጊዜ አድምጭኝ። እንዲህ አትበይ። አንድ ጊዜ ስልኩን ያዥ። ስልኩን እንደዚህ ያዥ። ሰሉ አሁን ይሰማል። አንድ ፕሊስ በናችሁ ታቦቶቹን አታስቡ። ነቅዬ ላስወጣሽ አተበደዛ ቅማላ እንደምትለኝ መኝታ ቤት በሙሉ እንትን ይቅርታ ባስ የኔ ጌታ የኔ ፍቅር የኔ ቆንጆ የኔ አማላይ የኔ ቂንጠራሚ የኔ ወሸላሚ ቅር በእንጀራ የእንጀራ ገመድ አትንጣብኝ። በእንጀራ ገመድ ዱርዬ ቅማል ነው የምትመስለው አንቺ ቅማል መስለሽ እኔን ቅማል ትኛለሽ። ከኔ ጋር እንደዚህ አይነት ነገር እረፊ። እኔ በእውነት የምሬ ነው። ከኔ ጋር እንደዚህ አይነት ነገር እረፊ። አንተ እኮ በጣም ኩል ነህ። ነው ኩል ሲግማ ነክ መቤቲን ሲግማ አይደለም። አውራ ወንድ ታውቃለህ? አውራ ወንድ ነው አንተ መቤቲ። አውራ ዶሮ ቂጥሽ ውስጥ ነው። አውራ ዶሮ። ለማንኛውም ትወርክ ባትል አድርጉ። የደገምሽውን ግን አሁን ሰደብሽኝ እንዳደግኝ ማርያምን አስቀይምሻለሁ። እንዳደግኝ ኤክስሽ አይደለሁም እንዳደግኝ ከኔ ጋር እንደዚህ ነገር እንዳደግኝ። ለማንኛውም እሺ ኩባይት ከሁለት አንዳችሁ ማን ይጀምራል? ቤላ እሷ ትጀምር። እሷን የጀመረችው መሳደብ ጀምርና አንቺ ከእሷ ጋር ችግርሽ ምንድን ነው? ያወቀ ወዳኝ እኮ ነው። ወይኔ ጉዴ አፈቀረች ስታይኝ በቃ ሴት በሴት ላይ ይገርማል። ቁጥር ያዝ ቤላ ቁጥር ይዣለሁ ከ1 እስከ 10 ያወቀ ይጀምራል። 9 እሺ 7 እሺ 0 እሺ 0 አውቃ እኮ ነው 0 3 ነው ለትንሽ እሺ አይደለም 9 ነው በቃ መልሰዋለች። ኩባይት ጀመሪ። አሁን ቱርክ አቤት ራሴ ሳሳንስ እዚህ ጋር ይመስለኛል። ራሴ ሞዴሬተር አንድ ጊዜ እንትን አድርጉኝ። አሳንሱኝ፣ እኔን አሳንሱ። ቤላ ይዘፈናለ ችግር የለም። ኧረ በኤፍሬም የማነ ዘፈን ከታታ በኤፍሬም የማነ ራሱ ትወርክ ታደርጋለች። አሳንሱ። ኧረ ቤላ ምንድን ነው? ምን ትላላችሁ? በእግዚአብሔር
ልጆች ሲኖሯችሁ እኮ ምንም መናገር አትደፍሩም። አቤትሻ ያስፈራል። እውነት ልጅ ያለው ሰውን በዚህ ምንም ቢና እኔ አይናገርም። እውነት ያስፈራል። ያምዬ እስቲ አውሪ አንቺ ምን ልትይ ነው? እሺ እኔ እንኳን ስለ ልጆቹ አስተያየት ልሰጥ አልነበረም፣ ግን እግረ መንገዴን የሆነ ነገር ብዬ በዛ ወደ ጉዳይ ልግባ። ይቻላል አሊያ? አዎ ይቻላል። እሺ አይ ያው ልጆቹ ያው ማንኛችንም ምንም ማለት አንችልም፣ ምክንያቱም ነገ የኛ ልጆችም ምን እንደሚያደርጉ ስለማናቅ ያው እግዚአብሔር ትዕግስቱን ይስጠን ለሁላችንም ብዬ ነው የማልፈው። ነገር ግን የሳሚ እናት የምትባለው ልጅ እስከነ ልጄ ብንሄድ ይሻለናል ምናምን ብላ ራሷን የማጥፋት እንትን ፖስት አድርጋለች። አካባቢዋ ያላችሁ ባካችሁ አድኗት። የሳሚ እናት የምትባለው የለችም? ያቺ የሆነች ቆንጅየዋ አንድ ሴት ልጅ አለቻት። አረን ያላቃትም የሳሚ እናት ነው የቲክቶክ ስሟ። በቀደም እንዲሁም የሆነ ታዋቂ ሰው ጥቃት ሊያደርስብኝ ነው ምናምን ያለችው። አሁን በስልኩ ራሱ ሰርች ብታረጊ ታገኛታለሽ። አሁን ነው የፖስተችው፣ ከአንድ ሰዓት አልሞላውም። ማነው ስሟ? የሳሚ እናት ማርያምን በጣም ነው እኔ እንትን እያልኩኝ የገባሁትኝ። ሰውነቴ ራሱ እየተንቀጠቀጠ ነው። በጣም ነው የሚያስፈራው። ምክንያቱም በእህቶቻችን ላይ የሆነ ነገር ይጽፋሉ፣ የሆነ ነገር ይፈጠራል። አዎ የሆነ ነገር ፖስት አድርጋለች። በዛ ላይ እስከነ ልጇ ነው። በእናትሽ ምን ብላ ነው? ልጄና እኔ ብንሄድ ይሻለናል። አካባቢዋ የሚኖሩ ሰዎች ይድረሱላት። እውነት ሰይጣን በዚህ ዘመን በጣም ሰዎች ላይ ነግሷል። ምን ሆና ነው እሷ ደግሞ? እኔ እንጃ። ሰይፉ ላይ ቀርባል ነበረ በቀደም። አዎ ግን እኔ አልተከታተልኩም እኮ። ታዋቂ ይኸውልሽ፣ በማርያም የሆነ አካባቢ ያሉ ሰዎች ይድረሱላት። በጣም ነው ደግሞ እስከነ ህፃኗ ነው የሆነ ነገር ያሰበችው። እኔ ጋይስ ከቲክቶክ በጠፋ ይሻለኛል። ሰው ሁሉ ጤነኛ አልመስለኝም። እውነት ያወሩትን ደግሞ ይተገብራሉ። ከሚገርምሽ በጣም ይሄ ድራማ ምናምን አይመስለኝም። እኔ እንጃ። የሳሚ እናት ምንድን ነው ደግሞ እስከነ ልጇ ነው በምቤቴ። በጣም ነው የሚያሳዝነው። እውነት አየሁት እኮ እኔና አንቺ መኖር ቢበቃን ሳይሻል አይቀርም። ልጄ ብንሄድ ይሻለናል። እኔ ልጅቷን ሳይ እኔ በጣም ተደነገጥኩት። ምንድን ነው? ምን ሆና ነው ማለት ምንድን ነው ችግሯ? የሆነ ታዋቂ ሰው እኔንም በልጄ እያስፈራራኝ ነው ብላ ሰይፉ ላይ ተናግራለች። አሁን ደግሞ ምን እየደረሰባት እንደሆነ አይታወቅም። ግን አብዛኛው ሰው ደግሞ ምን ብሏታል? አቴንሽን ፍለጋ ነው ምናምን ብለዋታል። የተወሰኑ ሰዎች ማለት ነው። ያው ቲክቶክ ላይ እንደምታውቂው ደጋፊም አለሽ ተቃዋሚም አለሽ። ግን ፖሊስ አትደውይላትም? ላምርዬ የት ነው የምትኖረው አንቺ? እኔ ይኸውልሽ እኔ ክፍለ ሀገር ነኝ። እኔ አልችልም። አዲስ አበባ አካባቢ ያሉ ቢረዷት ብዬ ነው። እስቲ የምታውቁ ሰዎች ካላችሁ እኔ ምን አውቃለሁ በእናታችሁ። ፎቶዋን እሱ ላይ ብታረጊው ብዙ ሰው ያውቃታል። እኔ ፈራው እኮ ልጇን አቅፋ ነው እንትን ያለችው። ማን ላይ ነው ቀርባ የነበረው? ማን ላይ ነው ቀርባ የነበረው? እኔ አላውቅም። አይቻለሁ ግን አልገባኝም። እኔ አይ ቲንክ ሰይፉ ላይ መሰለኝ። ሰይፉ ላይ አረ በጣም ያስፈራል ጋይስ እውነት። ብራውን ሻይ ልጅቷ ህፃኗ ደግሞ በማርያም እናት ምስራቅዬ ሲንግል ማማት ሲንግል ማሞች እኮ አሉ። ሲንግል ማም መሆን እኮ ያጠነክራል እንጂ ተስፋ ያስቆርጥም አይደል እንዴ? ሜቢ ብዙ ተጽዕኖ እየደረሰባት ሊሆን ይችላል በልጇ አባት ምናምን በሌሎች ሰዎች እንጂ ስንት ሲንግል ማሞች አሉ አይደል እንዴ? ድራሻቸው እስኪጠፋ እየሰሩ ጠንካራ ደግሞ እኮ በጣም ጠንካራ ብዙ ጊዜ ራሷን ልታጠፋ እጇ ላይ በስለት የሞከረችውን ምናምን በጣም ብዙ ስቃይ አልፋለች እኮ ልጅቷ። አያቴ ደፈረኝ ብላ የሰከሰች ናት። እንዴት ነው አያቴ ደፈረኝ ብላ ምን አስዋሻት? ኧረ እንደዚህ አትበሉ በእናታችሁ። እንዴ እንደዚህ አይነት ነገር በጣም የሰው ቁስል ይግባችሁ፣ የሰው ህመም ይግባችሁ። ትንሽ ሰው ሁኑ፣ ትንሽ ራሩ። ብር ብትጠየቁ ነው እንጂ መነጫነጭ ያለባችሁ አይዞ ለማለት አይከፈልበትም። መርዛት ሁኑ
እንዴ ለእናቷ እኮ ልጅ ናት፣ ለልጇ ደግሞ እናት ናት። የእሷ ሞት እኛን ምን ያበላናል ያጠጣናል? እንዲ የሚያዝን ልብ ይኑራችሁ። እውነት በጣም ከባድ ነው። ባይዘዌ እኔ እንደዚህ አይነት ነገር አላቅም። ሰሞኑን እያለቀሰች ነበር። ምንድን ነው የተጎዳችሁ? ምን ሆና ነው? እኛ ማገዝ የምንችል ከሆነ ለምን አንረዳትም? አያቴ ደፈረኝ ስላለ ብዙ ተጽዕኖ እያሳደሩባት ነው፣ በየኮሜንቱ ማለት ነው። ምንድን ነው ማለት ኢኮኖሚ ከሆነ ልናግዛት እንችላለን። ምንድን ነው ሌላ የተቸገረችው አይደል? ልክ ነኝ አይደል? ልክ አይደለሁም? ያ ልክ ነሽ። የኢኮኖሚ ችግር ከሆነ ፒኮላይ ማው የኢኮኖሚ ችግር ከሆነ እናግዛት አይደል? ከዛ ውጭ ግን ምን ሆና ነው? አያት አይደፍርም ያለው ማን ነው እንዴ? ግጥም አድርገው ነው እንጂ የሚደፍሩት እንዴ። ስንት እያየን አይደል እንዴ? ትልልቅ እንትኖች ይኸው ዛሬ አያችኋል። እቺ ራቁቷን ምናምን የሚደንሱትን ሴቶች ትዳር ያላቸው ወንዶች አይደል እንዴ ቁጭ ብለው ሲያበረታታቸው የነበረው እንጂ። ይሄ እኮ ከመድፈር በላይ እኮ ነው። ያሳዝናል እውነት። ሁላችሁንም ወንዶች አይደለም እንደዚህ አይነት እርኩስና ጨካኝ የሆነ ልብ ያላችሁ ወንዶች ግን አይሮን ነው ከሴት ተወልዳችሁ በዚህ ደረጃ ለሴት ልጅ ነቀርሳ መሆናችሁ ያሳዝናል እውነት። ወይኔ ፈጣሪ ሆይ እኔ አይሮን ነው አላውቅም። ኢኮኖሚ ከሆነ እናግዛት ጋይስ፣ በኢኮኖሚ ከሆነ እናግዛት። እኔ ለማገዝ ፈቃደኛ ነኝ በገንዘብ ከሆነ። ከዛ ውጭ ግን በፖሊስ የሚያልቅ ከሆነ አላውቅም። እኔማ በቃኝ እኮ ሀፒም ሊፈታ ነው ስሰማ ተስፋን ቆርጫለሁ። ፍርዬ ወልካም እውነት። ሰላም ለዚህ ቤት ሊያዬ፣ እንዴት ናችሁ? ላይ በኢኮኖሚ ከሆነ እኛ እናግዛታለን። ሁላችንም ከጎኗ ነው። እኔ በግሌ ከጎኗ ነኝ። በጣም ያሳዝናል። ሰላም ብያለሁ ሊያዬ። ሰላም ናችሁ? ሁላችሁ አለ እንዴ? ሰላም ምስራቅ የሚያስፈራራት ሰው ካለ እኮ ባይዘዌ እንደዚህ ልጅ ይዛ የሚያስፈራራት ከሆነ እውነት ለመናገር የምትሰማኝ ከሆነ እኔ ላናግራት እችላለሁ እና ላዋራት። የሚያስፈራራት ከሆነ የሳሚ እናትን የምታውቁ አድራሻዋን፣ ስልክ ቁጥሯን የምታውቁ ለሊያ ስጧት። ሊያ ታውራት ልጅቷ ላይ አደጋ ሳይደርስ ያ እኮ እርዳታ የምታገኝበት መንገድ ካለ ሊያዬ፣ አንቺ በብዙ እንትን ለሰዎች የሚደርስ ነገር አድርገሽ ስለምትናገሪ ለእናቷም የሚደርስ ነገር አድርገሽ ተናግረሽ እቺ ልጅ መጥፎ ቦታ ወይ የሆነ ውስጥም ከገባች የምትወጣበት መንገድ የሚፈጠር ነው እንጂ እንደዚህ አይነት ነገር ኖርማል አይደለም። የ20 ዓመት ልጅ ሆና በእንዴት እናገኛት እስቲ? ምን አለ ስልክ የላትም እዚህ ላይ ሊያዬ። እንግዲህ በቲክቶክ አካውንቷ ምናልባት ጻፊላትና ብታገኛት በዛ ደስ ይለኛል። ግን እኔ የማውቀውን ያህል ስለሷ ሚዲያ ላይ ትንሽ ልናገር። እሺ ተናገሪ። እስከዛው እኔ እሰማሻለሁ ግን እየጻፍኩላት ስለሆነ ሊያዬ እሷ ከአዲስ አበባ ሳይሆን ከሌላ ክፍለ ሀገር አካባቢ ነው ወደ አዲስ አበባ የመጣችው ከትንሽ ጊዜ በኋላ ማለት ነው። እና ብዙ ቻሌንጆችን አልፋ የሆነ ቦድካስት ላይ ቀርባ ማለት ነው ብዙ ቻሌንጆችን አልፋ የልጇ አባት 3 ወር ምናምን አካባቢ ሆኖ ህይወቱ እንዳለፈ በመኪና አደጋ ምናምን ስታወራ ነበር። እና ከዛ በኋላ ሌሎች ሰዎች በህይወቷ እንደተመላለሱ ስትናገር ነበር። ለምሳሌ በእንትኑ በኩል ጥበብ ውስጥ ያሉ ሰዎች ማለት ነው። እና የዛን ጊዜ የሚሆን የተናገረችው ጨረፍታ ነበረ። ምናልባት ከዛ ጋር ተያይዞ አንዳንድ ሰዎችም ከእሷ ጋር ግንኙነት እንዲኖራቸው የሚፈልጉ የነበሩ ሰዎች ስለነበሩ ከዛ አንጻርም ሊሆን ይችላል ማስፈራራትም የደረሰባት። ልጅቷ ደግሞ የሚገርምሽ ነገር በጣም ጠንካራ ጎበዝ፣ ልጇን ብቻዋን የምታሳድግ እንደገና ደግሞ ለሰዎች የምትደርስ ለተቸገሩ እንደሷ ተቸግረው ለነበሩ ሰዎች ባላት አቅም ተፍጨርጭራ ለሰዎች ለሴቶች እህቶቻችን የምትደርስ ልጅ የነበረች ናት።
አሁን እንግዲህ ከሰይፉ ሾው ላይ ቀርባ ከተናገረች በኋላ እና ከዛ በኋላ ያለው ነገር በጣም ከባድ ነው። በእርግጥ የሚያስፈራራትንም ሰው በሆነ አጋጣሚ ህይወቴ ቢያልፍ የሆነ ነገር ብሆን ለማውቃት ጓደኛዬ ለጥሩ ጓደኛዬ ከነስሙ ከነፎቶ ሜንሽን አድርጌያለሁ ብላለች። እንደገና ደግሞ የሆነ ሰው ቀርቦ መጥቶ እኮ ሚዲያ ላይ ይቅርታ ብሎ ጠይቋታል ለተፈጠረው ነገር ብሎ ማለት ነው። ጸበል ነበርኩኝ ምናምን አይነት ነገር ብሎ ማለት ነው። ከዛ በኋላ ደግሞ አሁን እንደ አዲስ ነው እንደገና እንግዲህ ይህንን ቪዲዮ እየሰራች የተባለው ማለት ነው። የሚያየውን ነበር እና እግዚአብሔር ይድረስላት ሊያየ አንቺም በቻልሽው አቅም እኔም እስኪ እዛ አካባቢ ወንድሞች አሉ አዲስ አበባ ምናምን የሚኖሩ ምናልባት እንደዚህ ሚዲያው አካባቢ ያለው እነሱንም ጠያይቄ ያለውን ነገር ደግሞ አሳውቅሻለሁ እና በርቺ አንቺ ቶሎ ብለሽ ቪዲዮ ብትሰሪ ደስ ይለኛል። የአንቺ ቪዲዮ ተደራሽነት ስላለው ለህዝቡ ማለት ነው። እና ሊያየ አመሰግናለሁ ስላስገባሽ። ምስራቅ ቤቴን በውስጥ በኩል ስልክ ቁጥሬን ሊስቶክ ስልክ ቁጥሬን አድርጌላታለሁ። እንግዲህ ከመለሰችልኝ ያ እስቲ ቆይ አሃ ኦኬ የሆነ ሰው ቁጥሯን ይስጥሽ ብለው ጻፉልኝ። እዚህ ይሆናል ነው እንዴ? ኦኬ እሺ አውሪ እስከዳሪ ቴንኪው ምስራቅዬ። ኦኬ ሊያየ በቃ አለች ወለች ተደማጭነት ስላለው ያንቺ እንትን ምንድነው ለሰው ተደማጭነት ስላለው ያንን ምታደርጊ ደስ ይለኛል እና ይሄን ለማለት ነው። ያየ ኦፍኮርስ በእናትሽ አደርጋለሁኝ እውነት ሊያ ፎቶን ተጥፊው ግን ብዙ እሷን የሚያውቋት አድራሻዋን ሊሰጡሽ ወይም ሊያወሩ እንትን ሊሉ ይችላሉ። የሚያውቋት ሰዎች ፎቶዋን እሱ ጋር ስክሪንሻት ታስቀምጪ። ቆይ ላድርግና ምንድን ነው በእናታችሁ ሰው ግን ዞረብኝ። ቆይ ታሳዝናለች በጣም ልጇ እሷ ጋር ነች። ስንት አመቷ ነው? ትንሽዬ ናት። 3 ምናምን ቢሆናት ነው እንጃ 2 አመት ከምናምን ቢሆናት ነው። ግን እኔ ልጅቷን ሳይ በቃ ልቤ ስንጥቅ ብሎ እኔ እንጃ ቪዲዮ ሰርቼው በቃ ወደ አንቺ ቤት ነው የመጣው። እንዴ እየጮኸች ነው እንዲያስገባችው? አዎ እየጮኸች እኮ ነው። በጣም ልብሽ ነው የሚነካው። አዳምጪው። ኦ ማይ ጋድ እኔ ልጅቷ ላይ የሆነ ነገር ልጇ ናት የምትጮኸው አይደለም እንትን ነው እሱ ሳውንድ እንትን አድርጋ አስገብታበት ነው። ግን አስበሽዋል ልጅቷ ላይ የሆነ ነገር እንዳይደርስ በማርያም። ኦ ማይ ጋድ እኔ በጣም ነው የሚዘገን ነው። እኔ እንደዚህ አይነት ነገር ከባድ ነው ጋይስ። ቤት በኩል ነው የሚደወልላት። ሼር አድርጉ የሳሚ እናት ጋር ማለት እናት የሚያውቋት ፍሬንዶች ምናምን ካሉ ሼር አድርጉ። እዚህ ብዙ ሰው አለ። ሁሉም ሼር ቢያደርግ ትመጣለች። ወይ ደግሞ የቅርብ ጎረቤቶቿ ሊመጡ ይችላሉ፣ ወይም ደግሞ አድሬስ ሊሰጡሽ ይችላሉ። ሊያ ያ ግን በቀደም ሌሊት ማናት ሙድ የያዘችባት? በቀደም ሌሊት ሙድ ስትይዝባት ነበረ። ማናት? በውስጥ በኩል ነው የጻፉልኝ። ማናት የያዘችባት? ያሳዝናል በጣም ግን እኮ ለህይወት እሷማ እኮ ስንት ሰው ላይ እኮ ነው ህይወቷን ለማዳን በስንት ሰው አላቅጣ ትችል። የራሷን ቁስል ለማውጣት በሌላው ሰው ሙድ ተያዝ። ግን ኢኮኖሚ ከሆነ ፋይናንሳል እኛ እናግዛታለን። ከዛ በተረፈ ግን እሷና ልጇን ሊገሏት ወይ ምናምን የሚያስፈራራት ከሆነ እውነት ስለ እውነት እንዴት አድርጋ እንደምትረዳ እናግዛት። ማለት እዚህ ጋር መናገር ላይ ይጠበቅብን ይችላል። እነዚህ የሚገደሉት ሴቶች ስንትና ስንት ሴቶች የሚገደሉት ምን ወንጀል ሰርተው ነው ስልሽ፣ ያው አብሯት የሚኖር ወንድ የለም ብዬ ነው። ምን እናውቃለን? ሜቢ በልጇ ጉዳይ ያልተግባባችሁ ሰው ሊኖር ይችላል። ብዙ ወንዶች እኮ
አሁን እኮ ሁሉንም አይደለም፣ ብዙዎቹ እኮ አልፈልግም ስትያቸው ሁሉ የሚገሉ አሉ። ሳይፈልጉ ፈርቶ የሚኖሩ ስንት ሴቶች አሉ። ምስኪን ባይዘወይ ሞፎዬ ከተሳሳትኩኝ ንገሩኝ። ግን ትታገዛለች ከነ ልጇ አደጋ ላይ ከሆነች እኮ የምትታገዝበት መንገድ አለ አይደል? እስቲ ገንዘብ የሆነ ታዋቂ ሰው ያስፈራራታል። ታዋቂ ሰው እያስፈራራት ነው። ገንዘብ አይደለም ችግሯ። ታዲያ ይሄ እኮ ቀላል እኮ ነው። ታዲያ ከነ ልጇ ዞር ማለት ብቻ እኮ ነው። ሜቢ ያ የወለደችለት ሰው ከሆነ ካልፈረመ ልጇን ይዛ መውጣት አትችልም ይሆናል እንጂ ከዛ በተረፈ እኮ ሌላ ቀላል መንገድ አለ በእንደዚህ አይነት ነገር። ሌሎች አሁን ለምሳሌ ሚዲያ ላይ አስፈራርተዋቸው ስም መጥራት አልፈልግም፣ አዲስ አበባ ውስጥ ያው እዛው ኢትዮጵያ ውስጥ አዲስ አበባ ብቻ ሳይሆን ያስፈራሯቸው ሰዎች የወጡ ሰዎች አሉ ታውቃላችሁ። ለምሳሌ የሰው ቮይስ ማለት ነው ሊደፍረኝ ነው አደጋ ሊያደርስብኝ ነው ያለችውን ልጅ ቮይሱን ማለት ነው ፖስት አድርጋለች። ምናልባት እንግዲህ በዛ ምክንያት ሊሆን ይችላል። ሊደፍረኝ ሲል ሽንቴልሽ ነው ብላ ታዋቂ ሰው በቃ ይኸው እዚህ ጋር እኮ ሰው ጻፈልኝ። አርቲስት ነው ብላለች። አርቲስት ነው፣ ታዋቂ ሰው ነው። ልዬ ቁጥር ካገኘው ፈልጌ ልምጣሽ መለስ በእናት ፍርችዬ። እሺ እንዴ ከነ ልጇ የምትታገዝበትን መንገድ ማድረግ ግን እናቶች ተስፋ አትቁረጡ። የእውነት ከባድ ነው፣ ግን ነገ ሌላ ቀን ነው ብላችሁ አስቡ። መኖር ዛሬ ብቻ አይደለም ነገም ነው። የተነሳችሁበትን ሳይሆን የምትደርሱበትን እያሰባችሁ ነው እንጂ ተስፋ መቁረጥ፣ ራስን ማጥፋት፣ ህይወትን ማበላሸት ሞኝ ናችሁ። በጣም ነው የሚያሳዝነው እውነት። ኖ ከውድድር በፊት አይ ሃቭ ዘ ቪዲዮ። ከውድድር በፊት እኮ የዩቱኒያ ብትላት አሁን ዩቲናስ ለማጥፋት ምን አይመስለኝም። ዝም ብሎ ይሄ ሴት የመቀናናት ወሬ ሊሆን ይችላል። አሁን አላያችሁም? ቅድም ሁለቱ የሚደንሱ ተራቁታ እህቱ ጓደኛዋ እንዴት አድርጋ እንደምትላት። እንደዚህ አይነት ዝም ብሎ ቅናት፣ ትንንሽ ቅናት እንደዚህ በኃይለኛው ዩቲና ትጎዳታለች። እንኳን ሀሳቡ የለኝም። አይዶን ነው እንዴት ብለው እንደተነጋገሩም አላውቅም። አክቹዋሊ ግን አይመስለኝም። ወይኔ ጉድ። ወቅቱ ሁሉም ሰው ይነጋገራል እንደዛው። ከዛ ውጭ ግን አሁን ያለችበት ሌላ ነው፣ ሌላ ጉዳይ ነው እንጂ የሰውየውን ማንነት መግለጽ አልፈለገችም ስለሚያስፈራራት። ስለዚህ ምንድነው ልጇንም የልጇ አባት አይደለም፣ ይህ ታዋቂ ሰው ነው። ስለዚህ ፈርታዋለች፣ ያስፈራራታል፣ ሁሌ ነው የሚያስፈራራት። ለዛ ብላ ነው የማትገልጸው። ምንድን ነው ለምንድን ነው የሚያስፈራራት? ሊደፍራት ሁሉ ሞክሯል። በፈጣሪ ይህች ናት። ለማታውቁ ሰዎች እንዴት አድርጌ ፎቶ አላወጣ ሰው ስል እናንተ እንደዚህ ማድረግ ነው የምችለው መሰለኝ። እስቲ እንደዚህ ነው ማድረግ የምችለው። ቴክስታችሁ ላይ ይታይ ይችላል እንጂ ይህች ናት። የአዲስ አበባ ልጅ ነች። እንግዲህ መክሰስ ማትችል ትሆናለች። የአዲስ አበባ ልጅ አይደለችም፣ የክፍለ ሀገር ልጅ ናት። መክሰስ አትችልም። ያው እንግዲህ ባትችል ነው፣ እጁ ረጅም የሆነ ሰው ነው ብላለች። ስለዚህ ምን ለሴት እጁ የማይረዝም አለ ብላችሁ ነው? ሁሉም ናቸው። እሱ ነው ሰው የላትም ልጅቷ። ሲጀመር ሰው የላትም። ለሴት ብቻ ሳይሆን አሁን እንደሌላው ሰው ሆነሽ ስታዩ ወይ እዚህ አዲስ አበባ ተወልዳ ያደገች ወይ ፋሚሊ እዚህ ያላት ምናምን ብትሆን እንደዛ አትሆንም ነበረ። ልጅቷ ብቸኛ ልጅ ናት። ለዛ ነው እንደዚህ የምትሆን ያለችው። ሁሉም እየተነሳ ነው የሚቀጠቅጣት። እንዲህ ለምንድን በዚህ ደረጃ? በጣም የምታሳዝን ልጅ ናት ሊያየ። በጣም እንዲህ ምን አርጋ ነው የሚቀጠቅ? እኔ አይቻትም አላውቅም። እኔ ሁሌ አያታለሁ ብዙ ጊዜ
እና ይበዛባታል፣ ብዙ ነገር ይበዛባታል። ልጅ የግሩፕ ነገር ይበዛባታል። የሆነ ነገር አለ። ተይሊ ምን አድርጋ ነው? ምን ብታደርግ ነው ይሄን ያህል በግሩፕ አለውኝ? ብተውስ ባልተውስ ምን አመጣላታለሁ? ማለት እኔ ብዙ ሴቶች አሉ እንግዲህ ፍትህ ሊያገኙ ያልቻሉ ምን አደርጋለሁ? አሁንም እሷን እንደዚህ ነገር እንዳትገባ ማድረግ ነው እንጂ ምንም ማድረግ አይቻልም ለእሷ። አሁን ማለት እዚህ ነገር እንዳትገባ አይዞሽ ስንላት ሰው እንዳላት ማውቋ ትልቅ ነገር ነው። ሊያ ሀበሻ ይቅርታ ታች ተይሊ የሆነ ነገር አለ የምታውቂው ነገር ካለ ነይና አስረጂ። ኢትዮ ቤቢ ያልሽው ለምን አልሽ? ነገር አይደል እንደዛ አይደለም ያለችው። ከዚህ በፊት ሾው ላይ ቀርባ ነበር። ሙሉን አላየሽው ማለት ነው። መጀመሪያ ይገናኙ ነበር። የተጀመ ነገር ያለ ይመስላል። አዎ ይገናኙ ነበር። ፊልም ሊያሰራት ምናምን ስራ ሊሰሩ አብረው ነበረ ግንኙነቷ። በኋላ እሱ ወደ ሌላ ነገር ሲቀየርባት ነው፣ ያው በግዴታ ሲያደርግባት ነው ነገሮች የተባባሱት። እንዲህ ለምን ሞይ ፈጣሪ ያሳዝናል። ልዬ ታዲያስ አዲስ ላይ ያለ የራሷ ቃለ መጠይቅ ያደረገላት እሱ ነው። የሰይፉ ሾው ላይ ሳይሆን ታዲያስ አዲስ ላይ ሰይፉ ምንድን ነው ቲቪ ነው ታዲያስ አዲስ አይደለም፣ የሬዲዮ ያው ዩቲዩብ ላይ ታዲያስ አዲስ ብለሽ የእሷን ስም ስጽፍ ይመጣልሽ። ፍርዬ እንዴት ነሽ? አዎ ቤቱ እኮ ትሄዳለች። ማን ነው ሰውየው? ለስራ ሊገናኙ ይችላሉ። ቤቱ ብትሄድ ታዲያ እሱ የመድፈር መብት አለ እንዴ? ለስራ ነው የሚገናኙት። አዎ ራሷ ሰዎች ይዘውታል ተዉት ብላለች ለሰይፉ ከተናገረች በኋላ። ለምን ዛሬ ይህንን ፖስት የፖስተችውን አይታችኋል? እኔና ልጄ መሄድ አለብን ምናምን ብላ ነው እንሙት እያለች ነው። ተው አይባልም በእግዚአብሔር። ትክክል ኤግዛክት ሄለና። ለነገሩ እኔ ከዚህ በፊት ማን ነው ኮሜዲያኖች አባይ ሚዲያ ነው የሆነ ሚዲያ ላይ ቀርበው ሴት እንደደፈረ ሰምታችኋል አይደል? ሴት ደፍሬያለሁ አንተስ ምን እንዴ ደፍሬያለሁ እያሉ እንደ ቀልድ ሲያወሩት በጣም ነው የደነገጥኩት። አንድ ሰው በዛ ነገር እንኳን አልከሰሳቸው። ስራቸው ነው እሱ። እውነት አንድ ሰው እንኳን አላወራበት። እኔም ደፍሬያለሁ ምናምን ብለው ተሳስቀው አለፉት። ማንም አያወራም። ለአውራ እንኳን ቢሉ ሴቶቹ በግሩፕ ገብተው ሌላ ቃል ሲናገሯቸው ይጠፋሉ ሴቶቹ። እኔ መልእክት ልተውላት ጋይስ፣ ከዚህ ወጥቼ ላፈላልጋት። ሞፎዬ ቮይስ ተይላት ሞፎዬ። አንቺ ተሰሚነት ስላለሽ ንገሪያት ፕሊስ። የሆነ ነገር በልጇ ላይ እርምጃ እንዳትወሰድ። የፖሰተችው ያስደነግጣል ጋይስ፣ ያስለቅሳል። ያ እንደዛ ላ ጆርጂን ለምን እኔ አላውቀውማ። ስልኳን ሚክሮስዋ ላይ ሼር ሁላችሁም እዚህ ጋር ያላችሁት 200 ምናምን ሰው ሼር አድርጉላት። ታጋረጋታለሁ ጆርጂን ታጋረጋታለሁ። ቴንክ ፍርዬ። ሪች አገኘሽ? ሪች እኮ ልታገኝ ትችላለች። ስልኳን ሪች ታገኘዋለች። እስቲ ቆይ አይ ሆፕ ስልኳን አግኝተሽ ነው የመጣሽው። እኛ ግን ሜሴጅ ያለው እንግዲህ እየጠበቅኩ ነው። ሜሴጅ ልክ ያለው እየጠበቅኩ ነው። ሀበሻ እውነት ያሳዝናል። እኛ ሚዲያ ላይ ለሰውን ለመስደብ የምንሰበሰበውን ያህል ለሚበደሉ ሴቶች ግን በጋራ ቆመን ማዳን አንችልም። በጣም ነው የሚያሳዝነው። ለጥፋት የምንሰበሰበውን ያህል ለመርዳት ብንችል ስንት ሰው እናድን ነበር፣ ስንት ሴቶች። ያሳዝናል በጣም። ግማሹ ይሰድቧታል አሉ። እኔ እንኳን አይቻትም ሰምቻም ማለት ነው። በኢትዮጵያ መሽቷል እንዴ ልዬ? አሁን ኢትዮጵያ 6 ሰዓት ነው ማሬ። ከሌሊቱ 6 ሰዓት ነው። ሰው ረበሽኩ ብኛል። አይደውልልሽ ቲጂዬ። ቴንኪዩ። ያሳዝናል በጣም።
ኢቭን ሞፎዬ ዩቲና ያሉ ዩቲና ኤኒ ኮኔክሽን ካላት የምታውቀው ነገር ካለ እሷንም መጠየቅ የምታውቋት ካላችሁ ታውቂያለሽ ወይ ስልኳን ብላችሁ ጠይቋት። ይችን ልጅ እናድናት በተቻለ መጠን በእግዚአብሔር ስም። ማንን እንጠይቅ ታዲያ? እኔ እኮ አላውቃትም ሞፎዬ፣ አለ ዛሬም አላየኋት። ባለፈው የሆነ እቺ ልጅ አይቻል አጭር ግን አልገባኝም። ዝም ብዬ ስክሮል ያደረኩት ስላልገባኝ። ከነ ያዳ የምትባለውን ታውቂያታለሽ? ከነ ያዳ ከነ አስቱ ወሬኛዋ ጋር ምናምን ቲክቶክ ሰራ ነበር እንዴ? ቆይ ፍሬንድ አይደሉ? ያዳ ምናምን አላውቃቸውም። ያምርዬ አስቱ ወሬኛዋን ያዳ የሆኑ አሁን ላይ የመጡ ቲክቶከሮች አላውቃቸውም። ያዳ ማለት ባሏ ዶክተር ነው። ወሬኛ ናት እሷ። አይ አንደኛዋ ደግሞ አስቱ ወሬኛዋ ነው ስሟ፣ የቲክቶክ ስሟ። አላውቃቸውም እውነት ይሰሩ ነበረ። ታዲያ የት ናቸው እነሱ? እኔ አላውቃቸውም። ቃል አላውቃቸውም። ምንድን ነው? ምን እናርግ ታዲያ? እንጃ ሞፎዬ፣ እኔ ለራሴ ጨነቀኝ። አንድ ሊንክ እንኳን ቢገኝ ጥሩ ነው። እስቲ ፍሬንዶቿ ላይ ግቢና የምታውቂው ሰው ካለሽ ፍሬንድ ፎሎ የሚያደርጓት ፍሬንድ ከእሷ ጋር የሆኑ ሰዎች በእነሱ ምክንያት መገኘት የምትችል ከሆነ። ባለፈው ገነት ስሟን ያጠፋችው ናት አስቴር። ገነት እቺ ገነት ንጋቱ። ኧረ እሷንም እኮ የሆነ ሰው ጻፈልኝ። ተይ እሷን እንትን አትበይ እጇ ረዥም ነው ምናምን አሉኝ። እንዴ እግሯ ስለምን አይረዥም? ምን ይሆን አገባኝ። ጭራሽ አንቺ እጇ ረጅም ነው ምላስ መሰላቸው እንዴ? በጣም ነው የሚያሳዝነው። ግን አባቴ ሞት በጣም በጣም ያሳዝናል። አወቅሻት ሞፎዬ? ያዳ ማለት ማንችሎት እያለች የምትሰራ እኔና ማንችሎት በጣም የምወዳት ያዳ ቃል ብራውንሻ ቃል ግሩፓቸው ማለት ነው። ቃል ባባ ያዳ እንደገና አስቱ ወሬኛዋ እና ይችላል ያቋታል፣ ይተዋወቃሉ። እንዴት ነው ታዲያ የምናገኛት? ዋርኒንግ ሰጠኝ። እንዴት ነው የምናውቀው? ቃል ይች ልጅ ማለት ሳሚ ፓፓ ላይ ነው የሚል ድራማ ነገር የሰራችው ልጅ ነች። ሳሚ ማለት ደግሞ የልጇ አባት ነው ብላለች። ማን ነው ሳሚ? ሚሚ እኔ አላቃቸውም። አክቹዋሊ አላቃቸው። ሳሚ ማን ነው እንዴ? የልጇ አባት ሳይከላከላትም እንዴ? የልጇ አባት ያለ አይመስለኝም፣ ግን ሳሚ ፖፖ በሚል ነው ቫይራል የወጣችው። ለዛ ነው ሳሚ ምናምን ያለችው። እኔ ጋይስ ብዙም አላቃቸውም። ቱ ቢ ኦነስት ብዙም ተከታታይም አይደለውም። አላይም ደግሞ የለም። አሀ በህይወት የለም። አው ቅድም አለች እኮ ላምሪ። ታዋቂ ነው እንዴ እሱ? አይ አይታወቅም፣ ግን ልጅቷ ለማንኛውም ብዙ ጣውረድ እጇ ላይ ራሱ ማለት ነው። ልጅ እጇን ወደ ላይ ያደረገችው የሆነ ጥቁር ጥቁር ይታይሻል እንዳለ በምላጭ ልትሞት ራሷን ስንት ጊዜ የሞከረችበት ነው። ይሄ ነገር ደግሞ ሰዎች በተደጋጋሚ ህይወትን የማጥፋት ሙከራ ምናምን እንደዚህ የሚያደርጉ ሰዎች መጥፎ ነው ታውቂያለሽ። የሆነ ቀን አይምሯቸው እንትን ይላል። ጭንቅላቷ ትክክል ነው፣ ግን የሆነ በማጣት በፍቅር በመጎዳት ምናምን ምናምን ማለት ነው። ልጅቷ በጣም ተስፋ ቆርጣ የሆነ በመደፈሯ ምናምን በጣም ተስፋ የቆረጠች ልጅ ናት በፊት ማለት ነው። እና አሁን ላይ ደህና ነበረች። ታውቂያለሽ ሰዎች እጃቸውን ለምን እንደሚቆርጡ ታውቂያለሽ? ያው ደም ስራቸውን አቋርጠው ለመሞት ይመስለኛል። ሌላስ? እንጃ። ሰዎች እጃቸውን የሚቆርጡት ብዙ ጊዜ አቴንሽን የሚሰጣቸው ሲያጡ፣ የሚያወሩት ነገር የሚያዳምጣቸው የሚፈልጉት የሚያዳምጣቸው ሲያጡ፣ ከመሞት በፊት እጃቸውን ይቆራርጣሉ። አቴንሽን የሚፈልጉ ያ የእርዳታ ጥሪ ነው። ሰው ይፈልጋሉ። በቃ ላይክ ድረሱልኝ ይባላል።
ያ አግዙኝ፣ ድረሱልኝ፣ ተረዱኝ የሚል ምልክት ነው እሱ። ከዛ በኋላ ነው ራስን ማጥፋት። ያ ኦ ማይ ጋድ ሳሚ የልጇ አባት ነው፣ አስረግዟት ህፃን ነው ብለው ቤተሰቦቹ ከኔ አለያዩት። ከዛ ሳሚ ፓፓ ላይ ነው ብዬ ቀለድኩበት ብላለች። አረ ውሸት ነው፣ ዝም በይ። ውሸት ውሸት፣ ይሄ ዝም በያቸው፣ ውሸት ነው። ሳሚ ፖፖ ላይ ነው ብላ የቀለደችው ምን መሰለሽ፣ ይሄ ልጇን የምትወድ እናት ገና ልጅ ያልደረሰም ምናምን ብላ አለ አይደለ፣ ልጄ ገና ነው የምትል የለችም። ያንን ለመግለጽ ነው። የሆነ ፍቅረኛ ሲይዝ ገና ልጇ እንዳላደገ ምናምን ሁሌም ህፃን እንደሆነ የምታስብ ወላጅ አለች አይደለ? ያንን ለማስተማር ብላ የሰራችው ቪዲዮ ነው። ፍቅረኛው መታ ሳሚ የለም ምናምን ስትል አይ ሳሚ ፖፖ ላይ ነው ምናምን አለቻት በሚል ቪዲዮ ነው ቫይራል የወጣችው ልጅቷ ማለት ነው። ኦኬ ኦኬ። ሾርት ክሊፕ እኮ ነው፣ ሾርት ክሊፕ ነው። ያላግን እንትን ምንድነው ወዲያው ይገላል እንዴ? ሊያ ወዲያው ይገላል። በአቢገርልዬ እጃቸውን የሚቆርጡ ሰዎች የእርዳታ ምልክት ነው እንጂ ወዲያው አይደለም እጃቸውን የሚቆርጣ የሚገል እጃቸውን ሁሉ እንደዛ በምላጭ ያደርጉታል፣ ግን ወዲያው አይደለም እንትን የሚሉት። እንደዛ አይነት ሰዎች ቀስ ብሎ ነው። ለሱ ብቻ ሳይሆን ደግሞ ሞፎ የፐርሰናል ዲስኦርደር ፕሮብለምም ነው አንዳንዴ። እንደዛ ማለት ነው ስላልፈለኩ ነው። የሜንታል ሄልዝ ችግር ሲያጋጥም ላይክ ሞስት ፕሮባቢሊቲ የሚሆነው በጣም ከአቅም በላይ ትራውማታይዝድ ሲሆኑ ትራማዎች ናቸው እንደዚህ የሚያደርጓቸው። በዛን ሰዓት መወጫቸው የሚያደርጉት እራሳቸውን በመቆራረጥ እንጂ ደም ስር ሳይሆን ዝም ብሎ እነዚህ ደም ስር ኢዚሊ የማይገኙበት ቦታ በመቆራረጥ ነው አለ። የሚገርማቸው እስኪቆርጡት ድረስ አይታወቃቸውም። በጣም የሚገርመው ነገር ሲቆርጡት አይታወቃቸውም እኮ። ያ ላይክ በጣም ኃይለኛ ዲፕ የሆነ ስሜት ውስጥ ሲገቡና ኢቨን አእምሯቸው እስኪስት ድረስ አያውቁትም፣ እነሱ አያውቁትም ሲያደርጉት እና ይሄ ከትራማ ጋር የሚመጣ ችግር ነው። ያው በእኛ በምንድን ነው እንደዚህ አይነት ልጆች አሁን ስሰማ ብዙ ልጆች እጃቸውን በምላጭ እየቆረጡ ነው እና ኢትዮጵያ ውስጥ ግን ሰው የሚረዳቸው ያለ አይመስለኝም በብዛት። ምክንያቱም የሆነ ልጅ እንደዛ እጁን ቆርጦ አይቸው እብድ እጅን ቆራርጠ ምናምን ብለው ነው እንጂ ያሉት እርዳታ እንደሚፈልግ የተረዳለት አለ። ብዙ ሰው አለ በሚገርምሽ ሁኔታ ስለማይታወቅና ሰው በሪሃብ ሴንተር ምናምን ያን ያህል የተቋቋመ የመንግስት ስለሌለ ነው እንጂ ቁጭ ብሎ በማናገር እንደዚህ አይነት ችግር ያለባቸውን ሰዎች በኢዚሊ መንገድ በጣም ካሉበት ሲቹዌሽን ማውጣት ይቻላል። ያው በውጭ ዓለም የተለመደ ነው። በእኛ ሀገር ላይ ሲሆን ግን ታውቂያለሽ ሞፎ ካየኋት በኋላ ድምፄ ሁሉ ተሰረቀ፣ ጭንቅላቴ ሁሉ የያዘኝ ታውቂያለሽ። የሰው ስላላት መልዕክት ፕሊዝ ሞፎዬታ ጋር ርቂያት በእግዚአብሔር አውልታጊው እኮ ልውጣ በቃ ውጪ። ነፍስ አድን ጥሪ ነው ይሄ። በእግዚአብሔር ሁላችሁም ከቻላችሁ ሪፖስት አድርጉ። እኔ ፖስት አድርጌያለሁ፣ ሁላችሁም አድርጉ። ከሚገርምሽ ሊያ በጣም ታዋቂ እዚህ ቲክቶክ ላይ ማለት ነው ታዋቂ ወንዶች አሉ ስለ ህገወጥ ነገር የሚያወሩ ማለት ነው። እነሱ ምን እንዳለው ታውቂያለሽ? እችን ልጅ በየትኛው መልክሽ ነው አያትሽ ሊደፍርሽ ሳምበዴ አስገድዶ እንደዚህ ሊያደርግሽ የሚችለው በየትኛው መልክሽ ነው ምናምን ብሎ በጣም አላገጡባት። በጣም በትልልቅ ፎሎወር ያላቸው ማን ናቸው እነሱ? በየትኛው መልክሽ ነው አላት። ማርያምን እቺ ልጅ ምን ያንሳታል? ለመደፈር እኮ መልክ አይጠይቅም አይደል እንዴ? ቆንጆ ስለሆነች ብቻ እኮ አይደለም። አህያ ይደፍር የለ እንዴ? ስንት ቆሻሻ ዶሮና አህያ ይደፍር የለ እንዴ? እንስሳ እኮ እና የትኛው መልክሽ ነው በአያት የተደፈርኩ በሳምበዴ እንደዚህ ምናምን ብሎ አላገጠባት። በጣም ታዋቂ እና ተሰሚነት ያለው ሰው ማን ነው እሱ? ይኸውልሽ ስሙ ማን ነበር? ስሙን አላውቀውም ግን ታዋቂ ነው። ቪዲዮ አለ ፖስት አድርጓል። ቫይራል ነው ቪዲዮ ራሱ። ብዙ ሴቶች ጆርዲ እንዲሁም እንትን አድርገዋለች፣ ሜንሽን አድርጋ ሰርታበታለች። ኢትዮጵያ ውስጥ የሚደፈረው በመልክ ነው በምናምን ነው ብላ ሰርታበታለች። ጆርዲ የቆየ ነው ቆይቷል ወይስ አሁን ነው?
አሁን እሷ ሰይፉ ላይ ቀርባ ተደፍሬያለሁ በአያቴ የሆነ ሰው እያስፈራራኝ ነው ምናምን ካለች በኋላ ነው ይህንን ቪዲዮ የሰራባት። አሁን በዚህ ሳምንት ጆርዲ ጋር ገብቻ ይሆናል። ኢትዮጵያ ላይ የሚደፈሩ እዚህ ጋር ከምናወራ አንዴ ኩን ወታ ተፖስቶ በእናታችሁ በእግዚአብሔር ውጭ፣ በእናትሽ ገልብጩና ውጭ፣ ከፈለግሽ ተመልሰሽ